በዛሬው ቪዲዮአችን ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የእሳቸውን ሰውነት ለመስረቅ ስለሞከሩ ሁለት ሰዎች የምናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ቪዲዮውንም ላይክ፣ ሼር፣ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሱልጣን ኑረዲን ዘንኪ ወይም መሕሙድ በመባል የሚታወቀው ንጉስ ጎበዝና ጠንካራ የሆነ ንጉስ ነበር። አንድ ጊዜ መሕሙድ ሌሊት ላይ ተሐጁድ ሰግዶ በተኛበት በህልሙ የአላህን መላእክተኛ ሰለላሁ ዐለይሂ ወሰለም ያያቸዋል። ሁለት ሰዎችንም ይመለከታል። እኒህ ሁለት ሰዎች ጸጉራቸው ቢጫ የሆኑ ሲሆን የአላህን መላእክተኛ እንዲህ አሉት፣ ከነዚህ ሁለት ሰዎች አድነኝ አሉት። ነገሩንም ችላ እንዳይለው 3 ጊዜ ደጋግመው ከነዚህ ሁለት ሰዎች አድነኝ አሉት። ኑረዲን ዘንኪም ሲነቃ ያየው ህልም በጣም አስገረመው። ህልሙንም ለማንም ሳይናገር ቀጥታ ወደ መዲና አመራ። ከ16 ቀናት በኋላም ወደ መዲና ደረሰ። የመካ ባላባቶች ኑረዲን ዘንኪ ሳያሳውቃቸው በድንገት በመምጣቱ በጣም ተገረሙ። ኑረዲን ዘንኪም ለመዲናው ንጉስ ለጥብቅ ነገር እንደሚፈልገው ነገረው። በመዲና ላይ ትልቅ ድግስን አዘጋጅቶ ስጦታና ምግብን አዘጋጅቶ የመዲና ሰዎች ሁሉ እንዲጠሩ እንደሚፈልግም ነገረው። አስተዳደሩም በኑረዲን ሐሳብ ተስማማ። የተለያዩ መብሎችንና ስጦታዎችን አዘጋጅቶ ሰዎች ሁሉ እንዲጠሩ አደረገ። ኑረዲንም መዲና ላይ አንድ ሰው እንዳይቀር ሁሉም ተሰብስበው ይምጡ አለ። የመዲና ነዋሪዎችም ይህ ዜና በደረሳቸው ጊዜ ሁላቸውም ተሰብስበው ወደዛ መጡ። በፕሮግራሙም ሰዓት ኑረዲን ዘንኪ በህልሙ ያያቸውን 2 ቢጫ ጸጉር ያላቸውን ሰዎች ከመካከላቸው ይፈልጋቸው ጀመር። ነገር ግን ሁለቱን ሰዎች ሊያገኛቸው አልቻለም። ወደ አስተዳደሩም ዞሮ ሁሉም ሰው ይምጣ ብዬሃል ነበር ወይ? የቀራ ሰው አለን ብሎ ጠየቀው። አስተዳደሩም 2 ሰዎች ቀርተዋል። እኒህ 2 አዛውንቶች በመንደሩ ላይ ከሚለብሱት ውጪ ምንም የሌላቸው መናጢ ድሃዎች ናቸው። ለዛን ያልጠራኋቸው አለው። ኑረዲን ዘንኪም እነዚህን 2 ሰዎች እንዲመጡና ላያቸው ፈልጋለሁ አለው። አስተዳደሩም በኑረዲን ሐሳብ ተስማምቶ 2 ሰዎች እንዲጠሩ አዘዘ። 2ቱም ሰዎች በጥሪው መሰረት ወደ ኑረዲን ዘንኪ ጋር መጡ። ኑረዲን ዘንኪም ቀጥታ እንዳያቸው ወዲያውኑ በህልሙ ያያቸው 2 ሰዎች መሆናቸውን አወቀ። ኑረዲን ዘንኪም 2ቱን ሰዎች ከሞሮኮ ድረስ ወደ መዲና የመጡበትን ዓላማ ጠየቃቸው። በመጀመሪያ ላይ እኒህ 2 አዛውንቶች እውነቱን ሊነግሩት አልፈለጉም ነበር። ነገር ግን ኑረዲን ዘንኪ አጥብቆ ሲጠይቃቸው እውነቱን ነገሩት። ለብዙ ቀናት ሲቆፍሩት የነበረውንም ዋሻ አሳዩት። የነቢዩን ሰለላሁ ዐለይሂ ወሰለም አካል ለመስረቅም እንደመጡ ነገሩት። በዚህ ሰዓትም ኑረዲን ዘንኪ ይህንን ተግባር ለምን እንዳደረጉ ጠየቃቸው። የሮም ንጉስ ወደ መዲና ሄደው የነቢዩን ሰለላሁ ዐለይሂ ወሰለም ሰውነት ሰርቀው እንዲያመጡ ንጉሱ እንዳዘዛቸው ነገሩት። በዚህ ሰዓትም ኑረዲን ዘንኪ 2ቱን ሰዎች ከተግባራቸው እንዲቆጠቡ አድርጎ ወደ መጡበት እንዲመለሱ አደረገ። የቆፈሩትን ዋሻ ሲመለከት የነቢዩ ሰለላሁ ዐለይሂ ወሰለም ቀብር ጋር ሊደርሱ የተወሰነ ብቻ ነበር የቀራቸው። በዚህ ሰዓትም ንጉሱ ኑረዲን የነቢዩ ሰለላሁ ዐለይሂ ወሰለምን ቀብር ማንም እንዳይዳፈረው በ4ቱም አቅጣጫ ብረትን አቅልጦ በብረት እንዲታጠር አደረገ። በ3 ማዕዘናት ዙሪያውንም እንዲታጠር አደረገ። ማንኛውም ሰው የእሳቸውን ቀብር ሊያወጣ ቢሞክርም በማይችል መልኩ በትልቅ ግድብ ገደበው። አላህ ሱብሓነሁ ወተዓላ መልካም ስራውን ይቀበለው። ከዚህ ድንቅ ታሪክ ብዙ ትምህርቶችን መውሰድ እንችላለን። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ በሱረቱል ማኢዳ እንዲህ ብሏል፣ ወላሁ ያዕሲሙከ ሚነናስ። አንተ ሙሐመድ ሆይ አላህ ሱብሓነሁ ወተዓላ ከሰዎች ይጠብቀሃል ብሏቸዋል። በዱንያ ላይ
ነቢዩን ሰለላሁ ዐለይሂ ወሰለም ከሞቱም በኋላ ቢሆን እንኳን ሊጎዳቸው የሚፈልግ አካል አላህ ሱብሓነሁ ወተዓላ የጥፋቱን ምንዳ በአኺራ ላይ ብቻ ሳይሆን በዱንያ ላይ የሚያሳየዋል። ሱብሓነላህ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። በአኺራ ላይም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ጎረቤት ያድርገን። ይህንን ድንቅ ታሪክ ሼር በማድረግ ከአጅር ተካፋይ ይሁኑ። አባታቸው ሳይወለዱ ነው የሞተው። እናታቸውም በ6 ዓመታቸው ሞተች። ከዛም አያታቸው አብዱል ሙጣሊብ ጋር እስከ 8 ዓመት ካደጉ በኋላ አያታቸው ሞቱባቸው እና የልጅነት ህይወታቸው በጣም አሳዛኝ ነበር። ከዛ በመቀጠል አጎታቸው አቡ ጣሊብ ጋር ነበር ያደጉት። በጣም ያዝኑላቸውና ይራሩላቸው ነበር። አጎታቸው አቡ ጣሊብ ገንዘብና ንብረት አልነበራቸውም። አላህ ግን ባላቸው ትንሽ ነገር በረከቱን ጨመረላቸው። የአንድ ሰው ምግብ ሙሉ ቤተሰብን ያጠግብ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ተካሽና የተካሽ አርአያ ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም 12 ዓመት ሲሞላቸው ከአጎታቸው ጋር ወደ ሻም ሊያንገራግሯቸው ሄዱ። ቡስራ የምትባል ከተማ ደርሰው ሲያልፉ ቡሃይራ የተባለ አንድ ነሳራ ወይም ክርስቲያን ባቻዊ ወደ ክፍለቱ በመሄድ ከክፍለቱ ውስጥ አንድ ሰው መፈለግ ጀመረ። የሚፈልገውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነበር። እናገኛቸው። ከዛ እጃቸውን ይዞ እንዲህ አለ፣ ይህ ሰው የዓለማት ሹም ነው። ይህ የዓለማት ጌታ መልእክተኛ ነው። ይህን ሰው አላህ ለዓለማት እዝነትና ርኅራኄ ይልከዋል አለ። ከዛም በጥሩ ሁኔታና ክብር አስተናገዳቸው። አይሁዶችና ሮማኖች ሊያጠቋቸው ስለሚችሉ ይዛቸው ወደ ሻም አትግባ ብለው አቡ ጣሊብን መከሯቸው። አቡ ጣሊብም ይዛቸው ወደ መካ ተመለሱ። ነቢዩም በተለምዶ መስራት የሚያስችላቸው የዕድሜ ደረጃ ላይ ሲደርሱ በበኒ ሰዓድ ውስጥ ከጡት ወንድሞቻቸው ጋር ፍየል ይጠብቁ ነበር። ወደ መካ ከተመለሱ በኋላ ከባለ ፍየሎች ቂራጥ ወይም ቀራሪት የተቀበሉ ፍየል ይጠብቁ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በወጣትነታቸው ይነግዱ ነበር። በስራቸውም ላይ በታማኝነታቸው በእውነተኝነታቸውና በቁጥብነታቸው የታወቁ ነበሩ። እድሜያቸው በጨመረ ጊዜ ከቁረይሽ ሴቶች በደረጃ ሆነ በገንዘብ ብልጫ የነበራት ሴት ጋር ይሰሩ ነበር። ይቺም ትልቅ እመቤት ስሟ ኸዲጃ ቢንት ኹወይሊድ ትባል ነበር። እሳቸውም እሷ ጋር በታማኝነትና በቅንነት ያገለግሉ ነበር። እሷም በስነ ምግባራቸው በመማረክ ለትዳር ትጠይቃቸዋለች። ነቢዩም ጥያቄዋን በእሽታ ይቀበላሉ። በሚጋቡ ጊዜ ነቢዩ 25 ዓመታቸው ሲሆን ኸዲጃ ደግሞ 40 ዓመቷ ነበር። በፍቅር አብረው የኖሩ ሲሆን ከእሷም 6 ልጆች ተፈተዋል። ነቢይነትና ዳዋ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እድሜያቸው የጨመረ ሲሄድ መጨነቅ፣ ደስታ ማጣትና ከሰው መለየት ፍላጎት ያድርባቸው ጀመር። በዛ ልክ እድሜያቸው በጨመረ ጊዜ ይህ ፍላጎታቸው እየጨመረ ሄደ። ይህንን ሲያደርጉ የሆነ ነገር ለብቸኝነትና ከሰው ለመለየት የሚጋብዛቸው ይመስል ነበር። በዓመት አንድ ወር በረመዳን በሂራ ዋሻ ለብቻቸው ሆነ በነቢዩ ኢብራሂም ዐለይሂ ሰላም ትንክሪት መሰረት አላህን ይገዙ ነበር። አንድ ወር ሞልቷቸው የዋሻውን ጉርብትና ያስጨርሱ በማለዳ ወደ መካ ሄደው ካዕባን ጠውፈው ወይም ዞረው ወደ ቤታቸው ይመለሳሉ። ይህንን ድርጊታቸውን ለ3 ዓመት ፈጽመዋል። እድሜያቸው 40 ዓመት ሲሞላ ጥሩ የሚያዩና ባዩት መሰረት በገሃድ ይከሰት ነበር። በ41 ዓመታቸው በረመዳን ወር በሂራ ዋሻ ተቀምጠው አላህን በመገዛት ላይ ያሉ ጅብሪል በድንገት ነቢይነትና ወሕይን ይዞ መጣ። ከዛም ትንፋስ ቀጥራቸው ድረስ ያዛቸውን አለቃቸው። ኢቅራ አንብብ ሲላቸው ነቢዩም ማንበብ አልችልም አሉት። አሁንም ትንፋስ ቀጥራቸው ድረስ ያዛቸውን አለቃቸው። ኢቅራ አንብብ ሲላቸው ነቢዩም በድጋሚ ማንበብ አልችልም አሉት። ሰሉ ዐላ ነቢይ። ለሶስተኛ ጊዜ ትንፋስ ቀጥራቸው
እስኪላቸው ድረስ ይዞ ለቀቃቸውና የሚከተለውን የቁርአን አንቀጽ አነበበላቸው። بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم نبي صلى الله عليه وسلم ينقسم بولا لباتشو يمتا وده بيتاچو وده أمت كرجا رضي الله عنها تملسنا زملوني أكرم بني ألو فرهات سكير الله ترس أكرم باتشو تكستان